ውድ ቤተሰቦቼ ትላንትና አብርሽ የለቀቀው ቪዲዮ ማለት ነው። እውነት ለመናገር ማለት ነው እኔ በትላንትና ቪዲዮ በቃ የመጨረሻ የአሄራ ዘመን እንደሆነ ነው ያወቅኩበት። ሰውን ጭካኔ እንደሆነ ምን አይነት ሴት ልጅ በተለይ ሴት ልጅ ምን አይነት ጨካኝ እንደሆነች ድሮ ሳቅ እኔ ሴት ልጅ በጣም የዋህ ናት፣ ትራራለች፣ ሩህሩህ ናት ሲባል ነበረ ማውቀው። ነገር ግን በትላንትና ቪዲዮ እኔ በጣም ሴት ልጅ ጨካኝ እንደሆነች እና ድንጋይ እንደሆነች ነው ትምህርት የወሰድኩበት ማለት ነው። በዚሁ አጋጣሚ አንድ ልጅ አለች ሩታይን ስዘቀዝቅ እና አብርሽና አቤላን ደግሞ ከፍ አድርጋ ልጁም የአብርሽ አይደለም የአቦሼ ነው፣ አቦሼን አቅፋ ነው በምታድረው የምትለው ማለት ነው። በህይወትሽ ማለት ነው ስንት ወንድ አቅፈሽ ለዋውጠሽ ታውቂያለሽ? ይሄ ጥያቄ የኔ ጥያቄ እንድትነግሪኝ ትችያለሽ? ያንቺንም ገመና ማውጣት ሚዲያ ላይ ማውራት ከቻልሽ በሩታ ህይወት ወይም በአብርሽ ህይወት አንቺ አፍሽን መክፈት ወይም ጀግንነትሽን ማሳየት ሳይሆን እስቲ በራስሽ ህይወት ሞክረሽ ይዩ። በሳቱ እኛ ጀግና እንልሻለን። አታሽቃብጪ ማለት ነው። የሚያገባሽ ነገር የለም። ክብር ይኖር፣ ሴት ልጅ ነሽና ማለት ነው። ምኑ ነው ጀግና የሚያስብለው? የትላንትና ቪዲዮ እናንተ ሰው ያሳዝናችሁ አታስቡ። አርቆ ማሰብ በቃ ይሄ ቲክቶክ አይምሯችሁ ነቅሎታል አይደል? እናንተ ትላንትና አቤላ እንደዛ ሆኖ እንዲህ ሲደረጉ ሲደባደቡ ትላንትና ከዛ ግንብ ሲያጋጨው ልጁ ጭንቅላቱ የሆነ ነገር ነክቶት ቢሞትስ ነፍሱ ብታርፍስ? አቤላ ደግሞ በያዘው ዱላ አቡሼን ቢለው አቡሼ ደግሞ ህይወቱ ብታልፍስ? ምን ነው አርቃችሁ አታስቡም እንዴ? ምን አይነት ድንጋይ ናችሁ? ምን አይነት ጨካኝ ናችሁ ማለት ነው። ሩታ በእነሱ መሀል ገብታች ልጅ እርጉዝ ናት ማለት ነው። ሆዷን የሆነ ነገር ቢሏት የዚች ህይወት አንድ ነገር ቢሆንስ ማን ነው ተጠያቂ? በሳቱ ጀግና ትላላችሁ። አታሽቃብጡ እንጂ ማሽቃበጥ ይቅር እንጂ። እና ተመልሼ ስመጣልሽ ማለት ነው ራስሽ ይሄኔ ይታወቃል። እጃዛ ቤት የ18 ወይም የ20 እጃዛ ቤት የለዋወጭነት እንደዚህ ነገር ምትይ ነውር ነው። በጣም አሳፋሪ ነገር ነው። አብርሽ ጀግና አይደለም ልንገርሽና እኔ በአንቺ ምክንያት አብርሽን መናገር አልችልም ነበር። አብርሽ ጀግና ቢሆን አባቱን ያከብር ነበር፣ ለአባቱ ቦታ ይሰጥ ነበር። ጋሽዬ ከቡታጀራ ተነስቶ የመጣው ማለት ነው ሩታይን ሊያስታርቅ ነው አይደል? እሳቸው እንኳን ጋሽዬ ራሱ ትዕግስት አድርገው በትዕግስት እየጠበቁ ነው። አይምሯችሁ አይውረድ። ቲክቶክ ሰፈር ያላችሁ ሰዎች ማለት ነው አይምራችሁ እስቲ ብቻ ለቲክቶክ እኔ ጀግና ነኝ፣ እኔ አንበሳ አብርሽ ደጋፊ ነኝ የምትሉ ማለት ነው። የአብርሽ ደጋፊ ከሆናችሁ ማለት ነው ስነ ስርዓትን አስተምሩት፣ ስለ ምግባርን አስተምሩት። ምንድን ነው የሚሰራው፣ ምንድን ነው ማይሰራው፣ ይሄ ነገር ያስጠላብኛል ወይ ይደብርብኛል ወይ የሚል ቃላት ስለ ስርዓትን አስተምሩት፣ በተለይም ማለት ነው። ሲቀጥል ለቤተሰቡ ክብር እንዲሰጥ፣ ለሚስቱ ክብር እንዲሰጥ፣ እንዲዋረድ አታድርጉት። አብርሽ እርግጠኛ ነው የታወቀ ነው። እኔ ብቻ አይደለሁም ሁሉም ይለዋል። ሲቀጥል እኔ አብርሽና ሩታ ምንም ነገር እንዲሆኑ አልፈልግም። ህይወታቸው በአማራ ነገር ነው እንዲመሩ የምፈልገው። ነገር ግን አላቸው አንዳንዶቻችሁ ከመሬት ያጠፋችም ቀን የላጠፋችም ቀን ሩታን የምትነኩ ሩታን የምትዘቀዘቁ ማለት ነው። ትናንትና ሩታ ናት እንደ ቤት ድረስ አብርሽን የበጠበጠችው። ቤት ድረስ ቤቱ መታ አንተ ተነስ ውጣ ያለችው። ረብሻ የፈጠረው እኮ ራሱ ነው አብርሽ ነው። ችግር የፈጠረው እኮ አብርሽ ነው እንጂ የሩታ ቤተሰቦች ሂደው የአብርሽን በር ደበደቡ እንዴ? የአብርሽን በር አንኳኩ እንዴ? ለምን አልመጣህም ዛሬ እኛን አልረበሽክም አሉት እንዴ? አይደለም። ለምን እውነቱ ነገር አትናገሩ? ለምን ስነ ስርዓት ያለው ነገር አታወሩ? ብቻ እናንተ በቃ ተመቻችሁ። ቲክቶክ ላይፍ ይሰቀላሉ። አራውዝ ብላ እኔ እንጃ የትላንትና ቪዲዮ እንዴት እንዳስጠላኝ። እኔ እውነት ለመናገር ቪዲዮ እስከሚያልቅ ድረስ በጣም ነፍሴ ጥብብ ውጪ ግቢ እያልኳት ነው የጨረስኩት ማለት ነው። ስልኬ አንዴ ያስቀምጠዋለሁ አንዴ ሳነሳው ማለት ነው። ምክንያቱም እኔ የታኛኝ ብጥብጡ አይደለም በመሀል ምን ይሆናሉ። ለምን ብትኑ እህት አለችኝ ወንድም አለኝ። እኔ እንደ እህትና እንደ ወንድም ነው ማያቸው ማለት ነው። ግን እህት ወንድም እንደሌላችሁ እነሱ ጀግና ናቸው በጣም ያስቃል የምትሉም ሰዎች አላቸው። አያስቅም። ይሄ ነገር በጣም ነው የሚያስጠላው። ይሄ ማለት የሰው ህይወት ነው። እውነቴ ነው የምላችሁ። ትላንትና አንድ ባንዳቸው የአንዳቸው ህይወት ቢያልፍስ ምን ይባላል? ይሄ ነገር ያስቃል? አያስቅም። ልብ ነው የሚሰብረው። ሲቀጥል ደግሞ ጀግና ነው አቤላ፣ ጀግና ነው። እንጨት አነሳ። ምን ጀግንነቱ ሳይሆን ከስተጀርባው ምን ይመጣል? ምን ይከተላል? ይሄ ነገር ያስጠላል ወይ ይደብራል ወይ ብላችሁ አስባችሁ ማዞር አለባችሁ ማለት ነው። እኔ ብታሽቃብጡ ብታወርዱ ብትወጡ ማለት ነው የነነገ ቀን ለማየት ያብቃችሁ። አብርሽና ሩታ ሰላም ሆነው ሰላም ፈጥረው አንድ ላይ ሲኖሩ ማለት ነው።
ያንን ቀን ምን እንደ በተለይ ደግሞ ትላንትና ያልሸዋ ልጅቷ ማለት ነው አብርሽ ቀጥ ለጥ ብሎ ማለት ነው የነገ ቀን ልጁን ማለት ነው ላቡ እንዲጠብ እያደረገ ሲያሳድግ የዛን ሰዓት አንቺ እኔ እንጃ የአንቺ ምላሽ ምን እንደሚሆን የአቡሽ ልጅ ነው አላለችም እንዴ? ነውር ነው እኮ ሴት ልጅ እኮ ነሽ። የአንቺ ህይወትሽ ነገ የት እንደሚወጡ በምን ታውቂያለሽ? ዛሬ የመዳን ዋይፋይ ተመችቶሻል? እንደ አፍሽ የመጣሽልሽ ነገር ከፍተሽ። ሩታዬ እንደዚህ ጫምላቃ ልጅ አይደለችም። እዚህ ጋር እኔ ብዙ ነገር እናገራለሁ፣ ብዙ ማጋገል እፈልጋለሁ። ነገር ግን አብርሽና ሩታ በአንድ ልብ ስለመወዳቸው ለአብርሽና ለሩታ ስል ብዙ ነገር የማውቀው ነገር አለ እንዳላወቀ እውነት ቪዲዮ እንደውም መስራት እንደማልችል ይታረቁ እንደዚህ ሆኖ እያልን ነበር የምንለምነው። ግን አንዳንዳችሁ አላችሁ በቃ አብርሽ ትክክል እንደሆነ አብርሽ ጀግና እንደሆነ ብነግራችሁ ማለት ነው። አብርሽ ጀግና አይደለም። ጀግና ወንድ ማለት ሚስቱ ቀጥ ለጥ አድርጎ የሚይዝ ቤቱን የሚያከብር ስነ ስርዓት የሚኖረው እንጂ ሁልጊዜ ነገር ማባዛት ለዶላር ተብሎ እንዴ ዶላር ባይኖረው ብር ባይኖረው እኮ ይሄንን ነገር ከካሜራ ጀርባ ለምን አይቆጭም? ለምን መቋጨት አይችሉም? ሽምግልና የለም በሀገራችን፣ ሰው የለም፣ ጓደኛ የለም ወይስ እንደፈለግን በር እየደበደብን በግዴታ? ማንም አያስገድድም። አብርሽ በነገራችን ላይ ማለት ነው ዩቱበሮች እየሰማ ነው የሚንቀሳቀሰው ማለት ነው። ከዚህ በፊት እከስሻለሁ የሚባል ነገር ካፉን ወጥቶ አያውቅም ነበር። ምክንያቱም አንዳንድ ዩቱበሮች አሉ ትክክለኛ ዩቱበር የሚያወሩት ማለት ነው። በእነሱ ሰምቶ ነው። እነሱ ደግሞ እንደዚህ አይደለም ክስ ያሉት። ብትከሰስም እኮ ሩታን ቢከሳት እኮ ህግ ራሱ ያለ ፍላጎቷም ያደርግላት ነገር የለም። ፍላጎቷን ተጠይቃ ምንድነው በምንድነው የተጣላችሁ ብሎ ነው እንጂ ግዴታ ህግ ሂዶ ስለከሰሳት ሚስትህ ነህ አግባህ ርገጣት አይለው። ያላትን ህጓን ይከበርላታል፣ ህጓን ይጠየቅላታል። በምንድነው የሚያኖርሽ በደልሽ ምንድነው በምንድነው የተጣላችሁ ተብሎ ይጠየቃል እንጂ ብቻ ስለተከሰሰ ክሰሳት ይክሰሳት አዳማ ጎበዝ ከሆነ ይክሰሳት አብርሽ። እንደሚከሳት ደግሞ ቁጭ ብለን እናያለን ማለት ነው። እባካችሁ ማለት ነው አብርሽን የምትወዱ ከሆነ የምታደንቁ ከሆነ ከጥፋቱ መልሱት፣ ከስህተቱ መልሱት። ያልሆነ ቃላት ከምትሰጡት ሲላችሁ አበባ ይዘህ ሂድ ትሉታላችሁ፣ ሲላችሁ እንደዚህ ወንደላጤ ተሸክመ ሂድ። ወንደላጤ እኮ ምንም አያደርግለትም። ህይወቱ የሚኖረው ማን ነው? አብርሽና ሩታ ናቸው እኮ። ነገ ያላየሽም እንዴ? ሰው ማለት እንዲህ ልውጥውጥ ነው የሚለው ማይቀየር አንዳላ ነው ማለት ነው። አቤላን አላያችሁትም እንዴ? ከዛ ሰሞን ከቤትሽ ውጪ ሻንጣሽን ይዘሽ ሂጂ፣ አንቺ ለሱ አጠቅሚው ምንም አያደርግልሽም፣ ያለችበት ቦታ አላሳይም የሚል የነበረው ልጅ ትላንትና አይታችሁታ። ያዙኝ ልቀቁኝ፣ ሩታን ሊደበድብ ቤተሰቦቿን ሊደበድብ። ክብር የሚባል ነገር እንደውም ያላየነባቸው በእነ አብርሽ ወገን ነው እንጂ በሩታ ቤተሰቦች አይደለም። የሩታ ቤተሰቦች በስነ ስርዓት ቢሄዱ አጥፍተናል፣ በድነላል፣ ሩታን በድነላታል፣ ይቅርታ ልጠይቃት ነው የመጣሁት፣ ችግራችን ደግሞ ቁጭ ብለን እንፍታው ቢሉ እርግጠኛ ነኝ የሩታ ቤተሰቦች አይ እናንተ ሂዱ ብለው አያባራቸውም። ሰው ራሱ ንኩኝ ደብድቡኝ ካለ እንዴ ማይደባደባለ? ኧረ በጣም ነው የሚደብረው። ለማንኛውም ማለት ነው ስለ ሩታ ምንም ነገር ባታወሩ ባትናገሩ፣ ሩታ ነገም ዛሬም ደግሞ የእናንተ መሪ ናት። ጭንቅላታችሁን ትበጠብጧችኋለች ገና ማለት ነው። አላያችሁም? ሩታማ ከተነሳች ወይም ደግሞ እንደ ሴት ሌላ ነገር ላርግ ብትል